በስዊድን ስቶክሆልም እንግዲህ ሰሞኑን ወረቀት የሌላቸውን ዜጎች የማስወጣት ስራ እየተካሄደ ነው። በዛም ላይ ለ10 እና ለ15 ዓመት ስራ ሲሰሩና ታክስ ሲከፍሉ የነበሩ ቤተሰቦች ወደ እስር ቤት በመግባት ላይ ናቸው። ስለዚህ ውድ ቻናሌ ተከታታዮች ሰላም ለእናንተ ይሁን። ለእነዚህ ወገኖች እንግዲህ መጸለይ አለብን። ምክንያቱም ንብረታቸውን እና የለፉበትን ትተው ነው ወደ ማረፊያ ክፍል እየገቡ ያሉ። እዛ የማቃት የብዙ ጊዜ ጓደኛዬም የእንደዚሁ አይነት ሰለባ ሆናለች እና እሷ ናት እንደዚህ የነገረችን። ስለዚህ ጸሎት ያስፈልጋቸዋል። ብዙዎች በቃ የተለያየ ቤተሰብ ራሱ በአንድ ላይ አይደለም ያሉት፣ እየተለያዩ በብዙ ችግርና መከራ ውስጥ እያሳለፉ ነው። እንግዲህ ብዙ ከኖሩበት ቋንቋ ተምረው ሀገሩን ለምደው በቃ ሀገሬ ነው ብለው ከኖሩበት እንግዲህ ስዊድን ስቶክሆልም ከሀገር የማስወጣት ስራ እየተሰራ ስለሆነ ለነዚህ ወገኖቻችን እኛ እንጸልይ። ሌላ ማድረግ እንኳን ምንም ነገር ባንችል እግዚአብሔር እንዲረዳቸው፣ ልባቸውን እንዲደግፍ፣ ልባቸውን እንዲጠብቅ አብዝተን መጸለይ አለብን። አይደለምና በእንደዚህ አይነት ሁኔታ ቀርቶ የሆነ ሀገር ከለመዳችሁ ከኖራችሁ በኋላ በሰላም እንኳን ያንን ቦታ ያንን አካባቢ ለቆ ለመሄድ የሆነ ዋጋ ያስከፍላል። አይደለም በድንገት በፖሊስ ተይዞ በድንገት ይቅርና ማለት ነው። እና በቀን 1-2 ጊዜ ነው ምግብ እየተሰጣቸው ያሉት እና የሚሰማቸው የለም። በጣም ብዙ ነገር ውስጥ እንዳሉ ነው የነገረችኝና እንግዲህ እኛም ማድረግ የምንችለው ያው ጸሎት ነው። እግዚአብሔር ለሁሉም መንገድ አለው። እግዚአብሔር ለሁሉም ያውቃል እንዲጠብቃቸው ከክፉ። ህጻናት አሉ፣ አራስ እናቶች አሉ፣ የወለዱ አቅመ ደካሞች አሉ። በብዙ በንግድ በታክሲ ስራ እንደዚህ በሆቴል በካፌ ላይ የሚሰሩ በብዙ አይነት ስራ ውስጥ የተሰማሩ ወገኖቻችን የኢትዮጵያ ብቻ ሳይሆን እንግዲህ ያው የሌላም ዜጋዎች አሉበት። ሆኖም ሳለ ግን እኛ ለምድሪቱ መጸለይ አለብን። ባለፈውም ደግሞ እንደዚህ እንደ ዘራፊዎች አድርጎ 2 ሰዎች ህይወታቸው አልፏል። እየተሰራ ያለው ደግሞ ስራ ከባድ ነው። እንደ ማፊያ ቡድን በጣም በስቶክሆልም ላይ ወንጀል እየተሰራ ነው። ነፍስን እስከ መቅጠፍ ደረጃ ማለት ነው። እና ያለ ከልካይ ማነህ ምንድነህ የሚለው የለም። ሰው ሀዘኑን ይዞ ነው በልቡ ያለውና ስደተኛው ማለት ነው። እግዚአብሔር እንዲደርስላቸው እንዲያጽናናቸው እንጸልይላቸው። አይዞ ባይ ደጋፊ በሌለበት እግዚአብሔር አይዞ ባይ ነው፣ ደጋፊ ነው፣ እግዚአብሔር ጠባቂ ነውና እግዚአብሔር ለህዝባችን፣ ለኢትዮጵያውያን፣ ለኤርትራውያን፣ ለሌሎችም ዜጎች ልጆቹ ናቸውና የእግዚአብሔር ጥበቃ በእነሱ ላይ ይሁን እያልኩኝ አመሰግናለሁ። ሰላም ሁኑልኝ ባይ